ግንኙነት ሰዓት ድንግልናው ከተሰራ በኋላ በዛ ታይም ደም ይፈሳል እንደ መጀመሪያው ድንግል ጠብ ይላል ፍስስ ምናምን ያስጮሃል። ለስሜቱ እንዴት ነው ያስጮሃል? ሞክሬው ሰሞኑን ሙኒት ዱባይ ላይ ያረገችውን ነገር አይታችኋል? ድንግልናዬን ከ20 ምናምን ዓመት በኋላ መልሼ ለባሌ ሰጠሁት። ሰርፕራይዝ አደረኩት። የሚገርም ነው። ብቻ ምን እንደምል አላውቅም። ዱባይ ውስጥ እየተፈጠረ ያለው ነገር እየተወራ ያለው ነገር ሌላ ታሪክ ነው። በቃ ሌላ ታሪክ። ሁላችሁም ሰምታችሁታል። ደግሞ ትላልቅ ሰዎች ናቸው እንጂ አብረው ያሉት። ሙኒትም ትልቅ ናት፣ ሳሪም አለች። እኔም እንደምን ባይዘው ድንግልናን ማስመለስ ይቻላል ማለት ነው። በሐኪም ቤት ደረጃ ሄዳችሁ ሰርጀሪ ተሰርታችሁ ይመለሳል ማለት ነው። ሙኒት ከ24 ዓመት የትዳሯ ቆይታ በኋላ እንደ ስጦታ ለባሏ ያቀረበችው ይሄንን ነው ማለት ነውና ወንዶች ከማግባታችሁ በፊት እንደዚህ አይነት ኮንሰርን የሚያደርጋችሁ ከሆነ ይሄ ጉዳይ ፓስፖርትም ቼክ አድርጉ፣ ሜዲካል ሂስትሪም ቼክ አድርጉ ማለት ነው ከማግባታችሁ በፊት። ግን በመደፈርም ወይም በሌላ ምክንያት እንደዚህ ድንግልናችሁን ያጣችሁና እንዲሁ ደግሞ የሚያሳስባችሁ የሚያስጨንቃችሁ 6000 ድርሃም ከፍላችሁ ማሰራት ትችላላችሁ ማለት ነው። ምንም ነገር አያስታውቅም። እዚህ ይኸውልሽ አሁን በሌዘር አለ። በሌዘር የሌዘሩ it will take time long time ይወስዳል። እስከ 3 ወር ድረስ ወደ 12 ሲዝን አለው የምትይው ግን የቻው በቃ እሺ ማሪ እመጣለሁ በኋላ ኖርማል የሰርጀሪው ግን የ4 ሰዓት ሰርጀሪ ነው። በ3 ሳምንት ውስጥ ካላስ ኖርማል ሬዲ ነሽ ለጋብቻ። ወይኔ ደስ ሲል በጣም ደስ ይላል ወላሂ። ብዙ ውድ አይደለም ሙኒት አይደለም፣ ሪዝናብል ነው። ስታስቢው ከሚኖርሽ ደስታ ጋር እሱን ከምታስደስችው ደስታ ጋር ስታስቢው ኖርማል ነው። አይ ውድ ካልሆነ በጣም አሪፍ ነው። ያ አንድ ለወጥ በጣም መቀየር ያለች ነው አንዷ 6000 እያለች ነው አንዷ። ሁለቱም ተሰራች ናት። በቃ 6000 ድርሃም ከሆነ አሪፍ ነው። ኧረ ይገባዋል እንዴ $2000 1000 ያጎደልሽ $2000 ማለት ነው። ኧረ ይገባዋል። ሳሪቲ ጋር ደስ ይለኛል። ሀቡ ታውቂያለሽ የሆነ አዲስ ነገር መፍጠር ጉዝ ነች ሙኒት ወላሂ ስማርት። አየሽ ሚውት አድርጋ ሰው ነገራት አጠገቧ የሆነ ሰው አሁን ገባ አላስተርጓሚ ገባትም ነበረ መጀመሪያ ተቀሽ የሰርጋቸውን ቪዲዮ አላለች። አዎ የሰርጋቸውን ቪዲዮ አልኳት። ምን ልበል ታዲያ 22 ዓመት ነው ከተጋባን ያልሽው ሙኒቷ? ከተጋባን 24 ዓመታችን። ስለዚህ የዛሬ 24 ዓመቱን ነው መልሳ ገባሽ። እንደዛ ስለዚህ እንዲገባሽ ነበረ። ከዛ የሰርጋቸው ቪዲዮ መሰለሽ። ግን በጣም እንደው ቴክኖሎጂ ራቆረቆ እዚህ ደረጃ መድረሳችን እንዴት ደስ ይላል። ምንም የማይመለስ ነገር አለ ታዲያ? ወን በእናታችሁ ምንም የማይመለስ ከሞተ ነፍስ ብቻ ነው የማይመለሰው። ኢንሹራንስ ይኖርሽ። አንዳንድ ነገሮችን ኢንሹራንስ ከቨር አያደርግም ባይዘው። ግን ፈዛ ኤክስትራ ነገር ናቸው። ኤክስትራ ነገር እንኳን ያ ነገር ለጥርስ እንኳን እኮ ኢንሹራንስ ውበት ስለሆነ ጥርስ ራሱ ለመሰራት ያደርገው። ያውም ትልልቅ ካምፓኒዎች ናቸው 50%ንም ከቨር የሚያደርጉት እንጂ ኖርማል ቦታዎች ወይም የገቨርንመንት ቦታዎች እንጂ ኖርማል ቦታዎች ጭራሽ ጥርስን ከቨር አያደርጉም። ማንኛውንም ተጅሚል ወይም የግብዝና ነገር እንደሰማችሁት ነው። እስቲ አሁን ከነዚህ ከትላልቅ ሰዎች እነዚያው ሚዲያ ላይ ላይቭ ላይ የሚያድሩት ያው አስተማሪ ነገር ያኔ የምትከታተላችሁ ሁላችሁም እነሱን ትከታተላላችሁ፣ እነሱ የሚሏችሁን ትሰማላችሁ፣ ኸይሩንም ደጉንም ትቀበላላችሁ ለማለት ፈልጌ ነው። እና ይቻላል ወይ ይሄ ነገር በሃይማኖት ደረጃ? እሺ ነገሩ ይቻላል። ቴክኖሎጂ ተቀያይሯል። ማጥበብ ማስፋትም ተውት። ይሄን ድጋሚ አላወራም፣ እነሱ አውርተውታል። ግን ይሄ ነገር ይፈቀዳል ወይ? ባልየውም ደግሞ ይሄ ነገር ደስተኛ ሆኗል ወይ? ብቻ በጣም ውስብስብ ያለ ወሬ ነው የሚያወሩት። እኔ ደግሜ እነሱ ጋር እንትን ማለት አልፈልግም። ሙኒት እንግዲህ የአደራ ልጅ አጠገቧ ነበረ። የሆነ የአደራ ልጅ ድራ ነበረ። ሰርግ ላይ ነበሩ ሰሞኑን።
በሰርጉ ዕለት ነው ይሄን ነገር ያወራችው። ደግሞ የዛን ቀን ደግሞ ሂጃብ አውጥታ ልጁ ስትድር የልጁ ሰርግ ላይ ስትጨፍር ለምን ጨፈርሽ ተብላ ውርጅን ወርዱባታል። ያንን ከሊ ወሊ ብላ ጭራሽ ሌላ ነገር እዛ መጣች። ጭራሽ ሌላ ነገር ማለት ነው። እኔ እንደዚህ ለባሌ ያድርጋለሁ ብላ ሌላ ዱብዳ ወራች። ብዙ ሰዎች ለምን ሂጃብ ጥለሽ እንዲህ ታደርጋለች ብሎ ተቆጥቷት ቁጣውን ትታ ሌላ ነገርም ጨመረችልን። እስቲ ይሄ ነገር እንዴት ነው ነገሩ? በነገራችን ላይ ሙኒት መልካም ስራ አላት። ከዚህ በፊት ሰይድ ወረባቡ ራሱ ከዛ ጉዳይ ከችግር እንዲወጣ የተባበረችው እሷ ናት። ብዙ መልካም ስራዎችን ሰርታለች። ይሄ ነገር ግን እንዴት ነው ነገሩ? እና ያጠፋችውን ጥፋት ደግሞ ኡስታዝ እየጠየቀች ነው። እስቲ ኡስታዝን ምን ብላ ጠየቀችው የሚለውን ሌላ የመጀመሪያውን ነበር ከይቅርታ ጋር አስታውሽኝ እስኪ። የአደራ ልጅ እንደ አደራ ልጅ ማለት የወለድኩት ልጅ አይደለም፣ ግን እኔ ጋ ነው ያለው። በአደራ መልክ ነው ከሰው የተቀበልኩት። ትልቅ ሆኖ ማለት ነው። በዚህ እድሜው ትልቅ ሆኖ ከሳውዲ ሰዎች አደራ ይሄንን ልጅ ጥሩ ቦታ አድርጊው ብለው ላኩልኝ። እኔ ጋ መጣ። አመት ኖረና አገባ። አሁን ከ2 ቀን በፊት ማለት ነው። ስድረው እኔ ሂጃብ ለብሼ መጨፈር ማለት ከባድ መሰለኝና ሂጃብ ሳለብስ ምን አደረኩኝ? ይሄ አርቲፊሻል ፀጉር ማለት ነው፣ እሱን ለብሼ ነበረ እና ዛሬ አንድ እህታችን ለሰው ሰበብ መሆን አልፈልግም። ዋናው ፖይንቴ ይሄ ነው፣ የእነሱ መሳሳት። እኔ በሃይማኖት ብቁ ሆኜ አይደለም ወደ እስልምና ራሱ ከገባው ብዙም ጊዜ አይደለም። እኔ ክርስቲያን ነበርኩኝ እና ዛሬ መታ አንድ እህት ስታናገረኝ በጣም ሲወራበት ነበር። ይህን 2 ቀን በቃ ይሄ ነው መነጋገሪያው። ምን አልኩኝ? እኔ እኮ ፀጉሬን አይደለም ያወጣሁት ሂውማን ሄር ነው፣ ይሄ ኮፍያ ነው የለበስኩት ስል አይ አንቺ በእድሜም ታላቃችን ነሽ፣ እዚህም ጋር ታዋቂ ሰው ነሽ፣ የምታደርጊው ነገር ሌሎች ሰዎችን ሊያሳስት ይችላል። እቺ ቃሏ እኔ ረበሸችኝ። ስለዚህ እና እሷም ናት ሀሳቡን ያመጣችው። አንድ ኡስታዝ ጋብዘን እዚህ መጥቶ ቢያናግር ስትለኝ ቤቴ ክፍት ነው አልኩኝ። በአጋጣሚ ደግሞ ስወጣ አንተን እዚህ ጋር ሳገኝ እሱ ጋር ሄጄ ጠይቀዋለሁ። የሚናገረው ለእናንተ ትምህርት ይሆናችሁ፣ እኔ ለማንም መሳሳት ሰበብ መሆን አልፈልግም አልኩ። እሺ ጥሩ ጥያቄ ነው። ዊግ መቀጠል አይቻልም በኢስላም። የአላህ መልክተኛ ነቢይ ሰለላሁ ዐለይሂ ወሰለም ይሄን ተናግረዋል። قال النبي صلى الله عليه وسلم لعن الله الواصلة والمستوصلة والواشمات والمستوشمات والنامصة والمتنمصات والمتفلجات. يا الله ملكتنيا نبي صلى الله عليه وسلم ሲናገሩ ምን አሉ? ጸጉሩን የምትቀጥልንና የምታስቀጥልን ሴት አላህ ረግማታል ብሎ ተናግረዋል። አላህ ረግማታል ሲባል ምን ለማለት ነው ከተባለ እርግማን ሲባል አምላክ ተራጋሚ ሆኖ ሳይሆን እርግማን ሲባል ትርጓሜው ምንድነው? هو الطرد من رحمة الله كالله زنت مراقن يملكتان سو ኃጢአትን ሲያደርግ ጊዜ ከአምላክ ዝነት እየራቀ ይሄዳል ያለ ማለት ነው። ወታቻል። ስለዚህ ጸጉርን የምትቀጥል የምታስቀጥል፣ ቅንድብን የምትቀነድብ የምታስቀነድብ፣ ጥርስን የምትፈነጭ የምታስፈነጭ፣ ንቅሳት የምትነቅስ የምታስነቅስ ብሎ ተናገሩ። ይህ ወንድንም ሴትንም ሁሉንም ይመለከታል። ነገር ግን በአብዛኛው ጊዜ ጸጉርን የምትቀጥለዋ ሴት ልጅ ስለሆነች ሐዲሱ እርሷን አስመልክቶ ነው መምጣት ያለበት። ወንድም ቢሆን ያንን ቢቀጥል ከአላህ ዘንድ የተረገመ ተብሎ ተገልጿል። ያ ማለት ከአላህ ዝነት የራቀ ነው ያ ሰው በዚህ በኃጢአቱ ማለት ነው። እና ስለዚህ እሱ ስህተት ነው። ሌላው ነገር በሰርግ ቦታዎች በምትሄዱ ጊዜ ሸሪዓን ያልጠበቁ ኢስላምን ያልጠበቁ የሰርግ አይነቶች ከሆነ በዛ ቦታ ላይ ባትሳተፉ። ለምሳሌ ሙዚቃ የሚከፈትበት ከሆነ፣ ጭፈራ የሚጨፈርበት ቦታ ከሆነ አይደለም ሙስሊም ሊጨፍር የሚጨፈርበትና ሙዚቃ የሚከፈትበት ቦታ ከሆነ አይገኝም። ሌላ ጥያቄ ደግሞ አለኝ። አንድ ጥያቄ። ሁለተኛው ጥያቄ ደግሞ ድንግልናውን ሰርፕራይዝ ያደረግሽለት ወይንስ እንደ በቃ ማለት ነግረሽው ነበር እንደምታደርጊ ሰርጀሪውን ወይንስ ሰርፕራይዝ ነው ያደረግሽለት? ሰርፕራይዝ ወይኔ ታድሎ እውነትም ኃይለኛ ጊፍት ነው። እኔ ራሴ አልበላም አልጠጣም ብዬ ላጥ አርግቼ ነው የማደርገው። ለሞከር ቆንጆ አይከፋም። በገንዘብ ሟችን ማንም አያገባም።
እናደርጋለን ወንዶችዬ። ለሰባተኛም ዙር አደርጋለሁ። እንኳን ነገርሽ ሙኒትዬ፣ ተባረኪ። እንዲህ እንኳን እውቀት ያላችሁ እኮ የሞከራችሁ ሰዎች ብታካፍሉ ለእኛ ጥሩ ነገር ነው። የማይረባውን እየለቃቀም ተሰርተው የሚደብቁ ሰዎች እንደዚህ አይነት ነገር ይነግሩኛል ብለሽ ታስቢያለሽ? ፊታቸው ላይ የሚሰሩትን የሚደብቁ